ናፊባ ክፍል 22 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ። ቻናላችንን መርጣችሁ ስለምትከታተሉ ከልብ እናመሰግናለን። ወደ ታሪኩ። አንድ ማውቀው ሰው ነበረ እና እሱን ልብሱን ቀይሮ አይነ ስውር የሚመስል ሰው ሆኖ አንድ ነገር እንዲያደርግልኝ ተማጸንኩት። ያው በሐሳቡ ቢስማማም ችግር እንዳለ ሲገባው ግን ትንሽ አመነታብኝ። ከዛ እንደምንም ብዬ አሳመንኩት አለችና በሐሳብ ተመለሰች። ይኸውልህ እችን ብቻ አድርግልኝ፣ ሌላ ምንም ነገር አይኖርም። በቃ አንተ የሚጠበቅብህ ሙሉ ለሙሉ አይነ ስውር መምሰል ነው። እኛ ከዳር ሆነን ሻንግዛው በቢሮ መስኮት ሲወጣ እንመለከትና እንቅስቃሴውን እየተመለከትን እንቆያለን። በእርግጠኝነት ወደ አስፓልቱ ስገባ የመኪናው ሾፌር እንደሚሰድብህ ግልጽ ነው። በዛን ጊዜ መውረዱ አይቀርም። ኧረ ቤቲ ቆይ፣ እንዳሰብሽው ባይወርድስ? መኪናው ቢገጨኝስ? ሲል ጠየቀኝ። እንደዛ አትበል፣ በእርግጠኝነት ሻንግዛው ይወርዳል። ሾፌሩን በፍጥነት ነው ፍሬኑን የሚይዘው። ምክንያቱም አንተ ወደ አስፓልቱ የምትገባው ገና መኪናው ከወደታች መጥቶ የመብራቱ መዞሪያ ላይ ነው። ስለዚህ ምንም የሚያስፈራም የሚያሰጋም ነገር እንደሌለ ቃል ገባልሃለሁ አልኩት። የምር ግን በጣም ነው የሰጋሁት ቤትሻ፣ እምቢ ስለማልልሽ ነው እንጂ። ኧረ በእናትህ በቃ ቀላል እኮ ነው። በምንም ታምር ግን የፍርሃት ምልክት እንዳታሳይ አደራህን። ከዚህ ኢንስፔክተር ጋር ስትሻገር መጽሐፉን ቀስ አድርገህ ጥለዋለህ። ታዲያ ስትጥለው በጥንቃቄ እንደ ጅንገት አስመስለህ። ምክንያቱም በአጣጣላይ ከጠረጠረህ ለአንዳንድ ጥያቄ ብሎ ሊወስደው ይችላል። እርግጥ እንደዛ ቢፈጠር ሌላ መፍትሄ አዘጋጅተናል። ከያዘህና ወደ ጣቢያ ሊወስድህ ከሞከረ እንቆቅልሾችን የሚያስቀምጥህ ሰው ነው ላከኝ ትለዋለህ። እኔ ሰውየውን አላውቀውም። መልእክተኛህን ለጥንቃቄ ከመውሰድ በፊት የመረጃ ምንጭህን መርሳት የለብህም። እኔ በእርግጥ ሰብአዊነት ስለሚሰማኝና ህዝቡ በሰላም ወጥቶ እንዲገባ ካለኝ ጽኑ ፍላጎት የተነሳ ነው። አንድ እውነት ልንገርህ፣ እያንዳንዱ ሚስጥር የምትደርስበት በብዙ መልእክተኛ ነው። ማንነቴን አያውቁትም። ያው እኔን ለማግኘት ከመጣር ወንጀለኞችን አሳደህ ብትይዝ ነው የሚቀለህ። እነዚህ የደም አበላ የሚያጎርፉ ደምን እንደ ውሃ የሚያፈሱ ሚስጥራዊ ቡድኖችን ከያዝካቸው በኋላ እኔ በገዛ ፈቃዴ ራሴን ቢሮ ድረስ አምጥቼ አስታውቃለሁ። እመነኝ፣ ይህ የኔ ቃል ነው፣ እንዳትረሳ። ያለኔ እርዳታ እውር ሆነህ እንደነበር መርሳት የለብህም። ስለዚህ ንጹሐን መልእክተኞችን ማለፍ አለብህ። መቼም ራሳቸውን ወንጀለኞች መረጃ ይሰጡኛል ብለህ እንደማታስብ ባለሙሉ እምነት ነኝ ትለዋለህ። ይህንን ከዛ በኋላ ይለቃል። በዚህ 100% ተማመንብኝ። እኔ ከማምንም በላይ አንተ እንድትጎዳ አልፈልግም። ይህንን ልታውቅ እፈልጋለሁ። ከአንተ ውጭ ሌላ ማስቸግረው ሰው ስለሌለ ነው አልኩት። እሺ ግን አንቺ ቆይ ከመቼ ወዲህ ነው እንዲህ ውስብስብ ነገር ውስጥ የገባሹ? ስለሚሞቱ ሰዎች ምንነት ታውቂያለሽ ማለት ነው ብሎም ጠየቀኝ። አንተ ደግሞ የማውቀው ነገር ቢኖር ቀጥታ ሂጅ አልነግረውም እንዴ? ዝም ብላ የሆነች ልጅ ናት የላከችኝ። እኔን ካየ ደግሞ ያውቀኛል። ከኢንስፔክተሩ ፍቅር ይዟታል መሰለኝ። ስለዚህ እሱ የሚወደውን መጽሐፍ ሁለታቸው ብቻ የሆኑት የያዙትን ሚስጥር በዚህ መጽሐፍ ውስጥ ስለሆነ መጽሐፉ እንድትሰጠ ይለምንሃል። ያን ጊዜ እንደው ፈልጌው ነበር የገዛሁት። ታዲያ በጣም ከፈለግከው ምን አደርጋለሁ? ወዲህ የኛ ጠባቂ አይደለህ? ለእኛ ስትል አይደለ ጠዋት ማታ ያለ እረፍት የምትሰራው? ይችን መጽሐፍ ሰጥቼ እኔም አንድ ነገር ያደረግኩ ያክል ስለሚሰማኝ ደስ ይለኛል። ውሰደው፣ ችግር የለውም በማለት ፈቃድህን በአጥጋቢ ምክንያት ጋር ትሰጧለህ። ካልሆነ ግን ዝም ብለህ እሺ ውሰደው ምናምን ካልከው አሁን ቅድም እንደነገርኩ የተላክ መልእክተኛ ትመስለውና ይጠረጥረሃል። ስለዚህ እርጋታን በተላበሰ ሁኔታ በሰል ባለ አነጋገር የእሱን ልብ በሚያሸፍት አገላለጽ ትነግረዋለህ። ተግባባን አይደል? አዎ በሚገባ ገብቶኛል። ግን በመሃል ሁሉም ነገር ጠፍቶብኝ ብደነጋገርስ ብሎ ደግሞ ተምጣጣ። እንዲህ ምን ሆነሃል? ተነጋግረን ከጨረሰን በኋላ ከእንደገና ወደኋላ የምትመለሰው? በራስ መንገድ ሳትፈራ ተራ መልእክት እንደሚሰጠው ነፃ ሆነ አይምሮህ ላይ የሚመጣው በእርጋታና በአስተዋይነት መልስለት። ደግሞ አንተ በእርግጠኝነት አትፈራም። በልሂድ ብል በማለት ጥሩ ወኔን ካላበስኩት በኋላ ሄደ። አንተ እንዳልከኝ ኢንስፔክተሩ የሚጠብቁና የሚቆጣጠሩ በየቦታው ተስፈንጥረው በስርቅርቅታ ይመለከቱታል። ይህንንም በሚገባ ጥንቼ ነበርና ተገቢውን የሆነ ጥንቃቄ አድርጌያለሁ። የልጁንም ሕይወት አደጋ ላይ እንዳይወድቅብኝ በቀላሉ መጽሐፉን ሲጥልና ለሻንግዛው ሲሰጥ የማያስተውሉበትን የመሃል መንገድ ላይ ነው። በዛ ቅጽበት መቼም ናፊባ የተሰኘ መጽሐፍ እንደሆነ አያውቁም። ኢንስፔክተር ሻንግዛውም ቶሎ ወደ ደረቱ ሸጉጦ እንደሚወስደው ማንም እንደማይበት እርግጠኛ ነኝ። ምክንያቱም ይሄ መጽሐፍ እጁ ላይ እንደገባ ማንም እንዳያውቅ ስለሚፈልግ በጥንቃቄ ነው ይዞት የሚሄደው። በዚህ አጭር ፕላን መሰረት ነው ግዴታዬን የፈጸምኩት አለቃዬ በማለት በሀሳብ የነበረውን የምናብ ውጤት ስትነቃ በሰረችው። ቆሞ ጨፈጨፈላትና
ቤቲ ይህ የማይታመን ድርጊት ነው። በእውነት በጣም ያስደመምሽኝ። ኮርቼብሻለሁ። የሚገርመው ከዚህ በፊት እንደነገርኳችሁ በእያንዳንዳችሁ ልዩ ክሎት እየተደነቅኩ ነው። እኔ ከዚህ በኋላ ምንም ልላችሁ አልችልም። በእውነት አልጠበቅኩም። እናንተ ከኔ አስተሳሰብ በላይ ርቃችሁ ሄዳችኋል። ጎበዝ ቤቲ። ለዚያ በቃሽና ይህን ያክል እንድትራቀቅ ያገዘሽ ምንድን ነው የሚል ጥያቄ ያቀረበላት። ኢንስፔክተር ሸዋንግዛው ይህን ሁሉ መረጃ የሚሰጠው ሰው ከሱ ምን ፈልገው እንደሆነ ለመረዳትና ፍላጎቱን ለማወቅ ቢጠርም አልቻለም። እንደ እውነት ለመናገር ምንም የሚፈልግ ምን ከዚህ በላይ ትልቅ እርዳታ የለም። ስራውን በብዙ መልኩ እያቀላለለት ነው። ይህን ሁሉ ነገር ያለምንም ጥቅም እንደሚያደርግለት እንደማያምን አውቃል። ነገር ግን በቅድሚያ የሚቀድመው የህዝብን ደህንነት መጠበቅ ስለሆነ በቅድሚያ የህዝቡን ደህንነት ጠብቆ የሆነውን ወንጀለኛ አሳዶ ለፍርድ ካቀረበ በኋላ ደግሞ ይህን ባለመረጃ አሳዶ የመያዝ እቅድን ነድፏል። ሸዋንግዛው ቢሮ ላይ በጀርባው ተንጋሎ ተኛና ቆይ አንተ ሰው ማነህ? ለምንድን ነው ይህን ያክል የምትረዳኝ? በማለት ከእንደገና ራሱን ከጠየቀ በኋላ መጽሐፏን ሳይገልጥ ፊትና ጀርባዋን እየተመለከተ እያለ በሩ ተንኳኳ። በፍጥነት መጽሐፏን መሳቢያ ላይ ያስቀመጣትና ተስተካክሎ ተቀምጦ የሆነው ርቀት ላይ የሚስል መስሎ እየሞነጫጨረ ይግቡ አለ። ኢንስፔክተር ስራ ላይ ካልሆንክ አንድ ነገር ላናግረህ ነበር አለ አንድ የስራ ባልደረባው። አናግረኝ፣ ችግር የለውም ተቀመጥ አለ ለሰላምታው መልስ ከሰጠ በኋላ። ኢንስፔክተር ዋና ሳጅን አክሊሉ የሸዋስ ላይ አደጋ ደርሷል አለ ለመናገር ትንሽ ካመነታ በኋላ። የሸዋንግዛው ፊት በድንጋጤ ተውጦ የሚናገረውን ቃል እስኪያጣ ድረስ ዝም ብሎ ቁጭ ብድግ አለ። አሁን የት ነው? ምን አይነት ሁኔታ ላይ ነው ያለው? በምን ምክንያትስ ነው እንዲሆነው? የታወቀ ነገር አለ ሲል ጥያቄዎቹን አከታተለ። አይ ምንም የሚታወቅ ነገር የለም፣ እሱም እስካሁን አልነቃም፣ ገና ሕክምና ላይ ነው ያለው አለና ዝም አለ። ኢንስፔክተር ሸዋንግዛው በፍጥነት ተነሳና ና እስኪ ወደ ሆስፒታል እንሄድና ያለውን ነገር እናጣራ በማለት ተይዘው ቢሮውን ቆልፈው ጸሐፊው የሚፈልገው ሰው ከመጣ ለምርመራ እንዲወጣና ለሚፈልገው ሰው የነገራት እንድትናገር አጽንኦት በመስጠት ወጣ። በእርግጥ አለቃ አለሽ ቤቲ ትንሽ ካሰበሽ በኋላ። በእርግጥ አለቃ አንተ ባልከው ልክ ባልረቀቅም ግን ለዚህ ደረጃ ደረሰኝ። እኔ ቀን በቀን አንድ ሜንሽን የምታደርግልኝ መጽሐፎችን ፈልጌ ነው ማነባቸው። በፍላጎትና በፍቅር አይንና ጆሮዬን ሳይቀር በመስጠት ነው። በተለይ የራሻ ደራሲ ማለትም እስካሁን ካነበብኳቸው ለምሳሌ አንቶን ቼኮቭ መጽሐፍትን The Lady with the Dog፣ About Love፣ ጎዘርቢ፣ The ቤት፣ The Shopping Party፣ The Duel እና ሁሌም ካፌ የማይጠፋው The Fjord ዶስቶየቨሪ ስራ የሆኑትን Crime and Punishment፣ The Brothers Karamazov Demos፣ Notes from the Underground፣ The Gamble፣ Poor Folk፣ The House of Dead፣ White Nights፣ The Double፣ The Royals፣ The Grand and Square፣ Humility and Insult። እነዚህንና ሌሎች መጽሐፎችም በጣም ነው ደጋግሜ ያነበብኳቸው እና ከነዚህ መጽሐፍቶች በከፍተኛ ሁኔታ የተረዳሁት ብስለትን ነው። ምንም እንኳን መጽሐፍቶቹን የተለያየ ዘውግ ቢኖራቸውም ሀሳባቸውና የአእምሮ ብስለት አረቃቃቸው እጅግ ግሩም ነው። ድርሰት የሚያስደነግጥ መልኩ ነው የሚጽፉት። ይህ ሁኔታ እኔ በይበልጥ እንደምትሰጠኝ ሚሽን ጋር እያገናኘው የራሴን የፈጠራ ሀሳብ ለመቀየጥ በሚገባ ረድቶኛል አለች። ንግግሯን አንገቷን በመሰለች እያወዛወዘች። በንግግሯ ሁሉም ተመስጠው እሱም በአግራሞት እየተመለከታት በፈጣሪ ስም ከእናንተ ጋር በመስራቴና የኔ ልጆች በመሆናችሁ ኮራለሁ። እመኑኝ እናንተን የመሰሉ እንቁ ዜጎች በመፍጠሬና የሀገር ኢትዮጵያ ልጆች ስለሆናችሁ ደስም ብሎኛል። ሀገሬ ከእናንተ ከእንቁ ልጆቿ የምትፈልገው ብስለት ይሄ ነው። በእውነት ቃል እስኪያጥረኝ ድረስ ነው ያስገረምሽኝ በማለት ቤቲን በአድናቆት አሞካሻት። ለዚህ ተግባርሽ ደግሞ የኔን ስጦታ በረከትኩልሽ። ይሄ ገንዘብ የምትፈልጊያቸውን ሞኖፖሎች፣ ጆርናሎችና መጽሐፎችን እንድትገዢበት ነው። መጽሐፍ የማይሞትና ሁሌም ከጠገባችን የማናጣቸው ዘመዶቻችን ናቸውና አንቺም የመጽሐፍ ወዳጆችሽን አብሺ በማለት ቼክ ሰጣት። ቤቲ ቼኩ ላይ የተጻፈውን የገንዘብ መጠን ስትመለከት ደነገጠች። ቼኩ ላይ 30,000 ብር የሚል የገንዘብ መጠን ነበር የተጻፈው። ላደረግሽው ነገር ተቀራራቢ ባይሆንም ነፃ ግብዣ ስለሌለ ይኸው በማለት ሳቃለና ስለ ነፃ ግብዣ ከዚህ በፊት ምንም ካላልኳችሁ ልንገራችሁ። በሆነ ጊዜና ቦታ የአንዲት ሀገር ንጉስ አማካሪዎችን ጠራና የዘመናትን ጥበብ እንዲጽፉለትና እነሱም ለቀጣዩ ትውልድ ይህን እንዲያስተላልፉ ጠየቃቸው።
ከብዙ ድካም በኋላ ሰዎቹ በጥበብ የተሞሉ በርካታ ቅርጾችን አመጡና ለንጉሱ አስረከቡት። ንጉሱን መልሶ ጠራቸውና ይህማ እጅግ ሰፊና ረጅም ነው። ትውልዱም ቢሆን ትዕግስት ኑሮት አያነበውም። ስለዚህ ትውልዱ እንዲያነበው ሀሳቡን ቁልጭ አድርጎ እንዲገባው አሳጥራቸው አምጡ አላቸው። እነሱም መለሰው ጻፉትና ወደ አንድ ቅጽ ብቻ ሳንሰው መለሱለት። አሁንም ረዝሟል ተባለ። እነርሱም ለሶስተኛ ጊዜ አሳጥረው አንድ ምዕራፍ ብቻ አድርገው አመጡ። አሁንም ቢሆን ረዝሟል። አይደለም አንድ ምዕራፍ፣ አንድ ገጽ ራሱ እንደገና አሳጥሩት አላቸው። አማካሪዎቹም ሳይሰለቹ ዳግም ተመልሰው ከብዙ ጥረት በኋላ በመጨረሻም ንጉሱ ደስ ያሰኘው ነጠላ አረፍተ ነገር ይዘው ተመለሱ። ንጉሱም ፈገግ ብሎ ለቀጣዩ ትውልድ የማስተላልፈው ብቸኛ ጥበብና እውቀት ቢኖር ይህ ነው፣ ኖ ፍሪ ላንች፣ ነፃ ግብዣ የለም አላቸው። ምን ማለት ነው? እንታገል፣ እንጣር። ምናልባት ጥረታችን፣ ትግላችን ረጅም ጊዜና ትዕግስት የሚጠይቅ ይሆናል። ግን ተስፋ እንቁረጥ። የሚገጥመን መሰናክል ካላለፍን የመጨረሻውን የአሸናፊነት መስመር አንረግጥም። ጥሩ ከሰራን፣ በትጋት የሰራነውን ለፍሬ ካበቃን፣ በመኸር ወቅት መልካም ምርትን የሰበሰበ ገበሬ እንሆናለን። ካልሆነ ደግሞ ህልማችን እንደ ዛር በቅሎ የትም ተበትኖ ብዙ መስራት የሚችል አእምሯችን ባጭሩ ቀሽተነው የትም እናርመሰምሰዋለን። ቤቲ መልካም ነገር ነው ያደረግሽው። በእውነቱ አድናቆት ይገባሻል። አንበሳ፣ ለዓላማችሁ መጽናት አለባችሁ። ዓለምን የሚያሸንፏት ጽኑዎች ናቸው። እውነቴን ነው የምላችሁ። በህይወታችሁ መቆም የለባችሁም። ለመቆም ድካም ቢያስገድዳችሁ እንኳ በእርምጃ ድካማችሁን ማድከም ነው እንጂ ያለባችሁ መቀመጥ ፈጽሞ መፍትሄ አይሆንም። ምክንያቱም አርፋችሁ ስትነሱ ሰውነታችሁ ድጋሚ ማረፍን ይፈልጋል። ከድካም የተለቀቀ ሰውነታችሁ ለጉዞ የምታነሳሱ እንዳይመስላችሁ። ደማችሁ ከረጋ በኋላ አቅም ያንሳችኋል። የህይወታችሁ ምሳሌውም የሆነው እኔ ሁሌም አንዳንድ የህይወት ምክሮችን አልፎ አልፎ ጣል ጣል ለማደርግላችሁ እንድትበረቱ፣ እንዳለት እንድትጸኑ፣ አልችልም የሚል መንፈስ በውስጣችሁ እንዳንሸካሹክ ነው አለ ፈገግ ብሎ። የህይወት ምክሩ መሬት ላይ አትወድቅም። ሁሉም አይምሮና ልብን ይነካሉ። ስለዚህ እናንተ በሰራችሁት ልክ ረክታችሁ፣ ከዚህ በተጨማሪ ደግሞ አንድ ነገር ታገኛላችሁ። የጥረታችሁ በራሱ ዋጋ ይሰጣችኋል። ለራሳችሁ በራሳችሁም ዋጋ ትሰጣላችሁ ማለት ነው የሚል ምክረ ሀሳብ ሰጥቷቸው ከስብሰባ ክፍላቸው ወጡ። ምንም እንኳን የስብሰባ ክፍል ነው ለማለት ቢከብድም የተነጠፈው ባለቀይ ስጋጃ እንኳን በጫማ በባዶ እግር ሊቀርቡበት የቤተ መቅደስ ያህል የሚያስፈራ ነው። የደረደሩት መቀመጫ ወንበሮች ምቹና ተስማሚ ሲሆኑ በቀላሉ ወዲያና ወዲህ እያሽከረከሩ አውቶማቲክ የተገጠሙ ናቸው። አጠቃላይ የቢሮ ሁኔታ እጅግ የሚያምርና ሁልጊዜም ለመሰብሰብ የሚጋብዝ ነው። ከንፈሮቿ አለቅጥ ይርበተበታሉ። የአይኖቿ ሽፋሽፍቶች ደግሞ ማዕከል እንደሚያናወጣቸው ጀልባ ወደ ጎን እየተኙ ይነሳሉ። ቃል ሳታወጣ ለብዙ ደቂቃዎች ዝም ብላ ትመለከተው ጀመር። እባክሽ የኔ ፍቅር እንደዚህ አትይኝ፣ በጣም ነው የምጨነቀው አለ ሸዋንግዛው ከብዙ መፋጠጥ በኋላ። አንተ እኮ ስላልገባህ ነው። ለምንድን ነው በዚህ ልክ አደጋ የምትጋፈጠው? እኔን ስተወኝ። አላዛርና ብርክት ያሳዝኑህም? እነሱ እኮ ለሞራላቸው ትልቁ ምክንያት አንተ ነህ። ወይስ እናታቸውንም እንዳጡ አባት አልባ ሆነው ይደጉ? ሐሳብህን ንገረኝ ሜላት ተናዳ ጠየቀችው። ሸዋንግዛው ቃል አላወጣም። ምንም ቃል ሊመልስላት ባለመቻሉ አሁንም እየተናደደች እሺ ጥሩ፣ አንተ እንደሆነ ነገ መተው ካላንኳኳ አይገባም። መቼም ህይወታቸውን ስታሳጣቸው ቆመው ሞኞች አይደሉም፣ ይመጡልሃል። ቆይ ግን ሚሊ፣ አንቺ አይደለሽ እንዴ ስለ ጽናት ብዙ ያልሽኝ? ደሞስ በርታ፣ በዚህ በጭራሽ ሳትይዛቸው እንዳታቆም ምናምን ስትይኛል ነበር። ዛሬ ታዲያ ምን ተገኘ? ሐሳቤን መቀየር አልችልም። በቃ ፈራሃ። የሆነ ነገር የምትሆን እየመሰለኝ ምንም ተረጋግቼ መስራትም መተኛትም አልቻልኩም። ተኝቼ የሆነ ነገር ሲያደርጉ በህልሜ መለከትና ባንኝ ይነሳለሁ። ይህን ስሜት ደግሞ አልፈልገውም። ድጋሚ መጎዳት አልፈልግም። እባክህን ሸዋ እሺ በለኝ በማለት የተለመደውን አስተያየቷን አሳየችው። ሚሊ ከመቼውም ጊዜ በላይ አሁን አብረሽኝ እንድትሆኝ ይፈልጋለሁ። የመጨረሻው ደረጃ ላይ ደርሻለሁ። ምክንያቱም መረጃዎች በሙሉ እጄ ላይ እየከቡ ነው። ስለዚህ ምንም የሚያስፈራ ነገር የለም። ይህን ሁሉ አልፈን ከስጋት ነፃ የሆነ ህይወት ይኖረናል። እባክሽ እሺ በኝ፣ እባክሽ የኔ ቆንጆ በማለት ለአንዴና ለመጨረሻ ጊዜ እንደሆነ በማስመሰል ተማጸናት። የሜላት ፊት ግን አሁንም የስጋትና የጭንቀት ደመና ፊት ላይ እንደረበበ ነውና ምንም ቃል አልተነፈሰችም። በውስጧ በርካታ ጥያቄዎችና ሀሳቦች እየተመላለሱ ስለሆነ ምንም የፊቷ መልከ ገጽ ቅጽበታዊ ምስል ያስታውቃል።
በነገርሽ ላይ ስጋትሽን በሚገባ አውቃለሁ። ምንም ነገር አትጨነቂ። እኔ አስፈላጊውን ሁሉ ጥንቃቄ አደርጋለሁ። አሁን ለምሳሌ ልጆቼን ማንም እንደማያገኛቸው አውቃለሁ። ይህን ሚሽን እስካጠናቅቅ ድብቅ ቦታ ነው ማስቀመጣቸው። ከተህሚር ጋር በሚገባ ስለተነጋገርንና የሲያምን ደህንነት ለመጠበቅ ያለው አማራጭ ገና ከነብርክቲ ጋር ለተወሰነ ጊዜ ድብቅ ቦታ መቀመጡ እንደሆነ እሱም ስላመነ ሲያምን አብራቸዋለች። አንቺ ደግሞ እሱ ጋር ነሽ አለና ፈገግ አለ። እኔ እኮ ከማንም በላይ የምፈልገው አንተን ነው። ያለ አንተ ማንስ ምን ይሰራልኛል? ከአንተ ጋር እኮ ህይወትን አልጀመርኩም፣ ገና ልጅ አልወለድኩም። ስለዚህ ከምንም በላይ የምፈልገው አንተን ነው። አንተ ደግሞ ይህን የተረዳህ አይመስለኝም። እኔ ለዘር ነው የምትፈልጊ ማለት ነው አለና ሜላትን ሳትፈልግ አሳቃት። ይኸው ፖሊስ አያስቅም ያለው ማን ነው? ይኸው አሳኩሽ። ደጋግማ እንድስቅ ፈገግ ብለው አዘዛፉ በእጅ ጽሑፍ የተጻፈ ነው የሚመስለው። የፊደሎቹ ፎንቶች ሆነ ድምቀታቸው ከተለመደው አዘጻፍ ወጣ ያለ ነው። በሐረጎች መሃል ደግሞ 2 ነጥቦች ነጠላ ሰረዝና ድርብ ሰረዝ እንዲያገለግሉ ተደርገው ተቀምጠዋል። ከመግቢያው ላይ መጽሐፍ ገጽ በደማቅ ቀይ ፍላሽ ያደረገ የሆነ የደም ምልክት ይታያል። ከስሩም ሁሉ መግቢያዎች በምሽት የሚከናወነው ፀሐይ ምሽት የምታንጸባርቅ የሰማይ ቀለም ፍንትው አድርገው የሚገልጹ መሆን አለባቸው የሚል ጽሑፍ ከሰፈረ በኋላ እዛው ጎን ደግሞ በቀጭኑ ዓለም የወንጀለኞች ስብስብ ናት። ማንም ሰው ንጹሕም ሆነ መላእክት የለም። ስለዚህ የምታደርገውን ነገር ወዲያው አድርግ። አንተ እንኳን ባታደርገው ሌሎች ያደርጉታል። ለዓላማ ጽኑና ቆራጥ ካልሆንክ መቼም ያሰብክበት ቦታ አትደርስም ይልና ወደ ሌላው ገጽ የጦር ምስል ቀስጢሶ ይሄዳል። ሻንግዞው ሙሉ አይምሮና ትኩረቱን መጽሐፏ ላይ በማድረግ የተበታተነውን ቀልቡን ሰብስቦ በጽሞና ማንበብ ጀመረ። ሁለተኛውን ገጽ ሲከፍት ግን ጽሑፉ የለም። በጽሑፍ ፋንታ አንድ ትልቅ የጃን ተክል ዋርካ የመሰለ ተስሏል። ሻንግዞው በመገረም ዋርካው የሚመስለውን ስዕል ትኩር ብሎ ተመለከተው። ምናልባት አንድ የተደበቀ ሚስጥር ሊሆን ይችላል በሚል እሳቤ ባሮ ርቀትና የተለያዩ ሚስጥር ኮዶችን የማግኘት የሚያስረዳውን መመርመሪያ መነጽር አውጥቶ ይመለከት ጀመረ። በዛፉ ቅጠሎች መሰረት ሆና የተሳለች የሴት ምስል የሚታይ ይመስላል። በድጋሚ መነጽሩን ጠጋ በማድረግ ሁሉንም ነገር ለማጣራት ይመረምር ጀመረ። አዎ የሴት ምስል የያዘ ዋርካ ነው። ከሴቷ ምስል ጀርባ የሰማያዊ ዝብርቅርቅ ቀለምም ይታያል። መልእክቱ የሚመስለው የዚህ ምስጢራዊ ቡድን መሪ ሴት እንደሆነች ነው። ግን ሴት መሆኗ በጽሑፍም መግለጽ አይችሉም ነበር። ለምን በስዕል ለማድረግ ሞከሩ? ስዕሉስ ከሷ ባሻገር ያለው መልእክት ይኖረው ይሆን? አዎ ሊኖረውም ይገባል። ይህን ያክል በመራቀቅ ካሰፈሩማ አንድ ነገር መኖር አለበት አለና ስዕሉን ትኩር ብሎ ተመለከተው። ሻንግዞው ሁሉንም በጥንቃቄና በእርጋታ እየተመለከተ እያየ የአይኖቿን ቅንድም መስለው ከሰሩ ቅጠሎች ላይ በድንገት አይኖቹ አፍጥጠው ቀሩ። 2 ቅጠሎች ላይ የተጻፈ ጽሑፍ አለ። ጽሑፎቹ እንዲነበቡት መስታወቱን ጠጋ አድርጎ ሲመለከት ሚካኤልና አበባ የሚል ነው። አጠገቡ ባለ ንጹህ ወረቀት ላይ 2ቱን ቃላቶች ጻፋቸው፣ አነበባቸው። ነገር ግን ትርጉም አልሰጣለው። አሁንም ሌላ ፍንጭ ፍለጋ ገጹን ሲያገላበጥ የምትሄደው በተሰጠህ ልክና በደረደረልህ ልክ ሳይሆን የደረደረልህን ከእንደገና በመደርደር ነው የሚል ጽሑፍ ብቻ ሰፍሮበታል። ሻንግዞው ደጋግሞ ከነበበ በኋላ ወደ ሌላ ገጽ ሲያልፍ ቁልጭ ያለ ሰው ምስል ያገኛል። ይህ ምስል ሳይሆን ፎቶ ነው። በቀላሉ ሰው እንደሆነ ይታያል። ነገር ግን አሁንም ከጀርባ አንዳች ሚስጥር ነገር አለው በሚል እሳቤ የተለመደውን የመነጽር መመርመሪያውን አይኑ ላይ ጣል በማድረግ ሲመለከት ሰውየው ውስጥ በቀኙ የድናሞል ህንፃ፣ በግራ በኩል ደግሞ የአበባ ምስል። ሻንግዞው ግራ ተጋባ። እዚኛው ላይ በጽሑፍ እዚኛው ላይ ደግሞ በምስል ምንድነው የሁሉ ነገር አለና በድጋሚ ሌላ ፍንጭ ፍለጋ ሲያማትር የድናሞል ህንፃ ምስል ስር መገናኛ የሚል ጽሑፍ ሰፍሮበታል። መገናኛ ማለት ኤድናሞል የሚገኝበት ነው ወይስ ወንጀለኞቹ መገኛ እዛ ህንፃ ነው? ቢሮቸው እዛ ነው? የሚስጥራዊ ተልዕኳቸውንስ የሚከፋፈሉበት እዛ ነው? ምንድን ነው በማለት እጁን አነባብሮ ያስብ ጀመረ። ክፍል 23 ይቀጥላል።